እንደመሽገር ተጣብቀሽ ላያችን ላይ ያለሽው አንቺ መሰልሽኝ። ቆይ ከልጁ መጎዳት ይልቅ ያሳሰበሽ እኔ ላይሽ ላይ መጣበቂ ነው? የልጄን ጉዳይ ለኔ ተይልኝ። አንቺ ልጅ ውስጥ ምንም የሚያገባሽ ነገር የለም። እሺ አሁንስ እንዴት ትፈቅጂልኛለሽ? መቼ አንቺ እንዲህ በቀላሉ ትሄጂና? ምናልባት እኮ የሚያቆየኝ ነገር አግኝቼ ይሆናል። ናው ምን ካለምሹ መቼ አነሰሽ እንዴ? እንዳለምኩት በምን አወቅሽ? ምክንያቱም ናሆም ያንቺና የመሰሎችሽ ምኞት መሆኑን ስለማውቅ። አዎ ናሆም በጣም የብዙ ሴቶች ምኞት ነው። ግን አንቺ እንዳልሽው የባለጸጋ ልጅ ስለሆነ ሳይሆን በጣም ንጹህ ልብ ስላለው ነው። እሺ ምን ታደርጊያለሽ እዚህ? አንተ ራስህ ምን ትሰራለህ? እየተከታተልሽ ነበር? እዚህ ምን ነገርሽ? ቆይ እረሳው እንዴ? ከዚህ በፊት እኮ እዚህ ተገናኝተን ነበር። እንዲያውም አብሮኝ የነበረው ልጅ ሂሳብ አልከፍል ብሎኝ ሂሳብ እንደከፈልክልኝ እረሳው። ሰው እንዴት ቆይ ራሱ ቀልዶ ራሱ ይቃል? አንቺ ግን ምን አይነት ሰው ነሽ እንዴ? ምን ይሆን? ለምንድን ነው እኔ ላይ እንደዚህ አይነት ክደት የፈጸምሽው? እንዴ ምን ይሆን ነው? ቆይ ያረገሽው ልጅ ማን ነው ማለት? አልገባኝም። ንገሪኝ። ሞት ታስኩ ቢቃላ ማለት ነው። ስለምን ቢቃላ ነው የምታወራው? አንቺ ቆይ ምን አይነት ሰው ነሽ? እንዴት ነው ልጠራጠርሽ አልቻልኩት? ይኸው ጊዜ በፍቅር ስንቆይ እንደዚህ እንደምትክጂኝ እንዴት ነው ያላወቅሁት? እንዴ ቆይ እኔ ላንተ ማርገዜ ነው ጥፋቴ? እንዴት ነው ሊገባኝ አልቻለው? ለምንድን ያልነገርሽ? እኔ ሌላ ወንድ እንደደረበሽ ለምንድን ያልነገርሽኝ? አምራት በጣም ነው ያስጠላሽ። በጣም ከሃዲና ቆሻሻ ሰው ነሽ አንቺ። በጣም አስጠልተሽኛል። በህይወቴም በመንገዴም እንድትቆሚ አልፈልግም። ከዚህ በኋላ መንገዴ ላይ እንዳትቆሚ። ናሆም የሚባል ሰው አታውቂም። እሺ ናሆም ገደል ግቢ እንዳይ። ሰላም ጤና ይስጥልኝ ውድ የኑሐሚን ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ኑሐሚን ክፍል 24 ላይ እንግዲህ በጣም ብዙ ነገሮች እየተፈጠሩ ይገኛሉ። በባለፈው በክፍል 23 ላይ እንግዲህ የአምራንና የኤርሚ ጉዳቸው ወጥቷል። በእርግጥ ቪዲዮ ላይ ኤርሚ ስላልገባ ማንነቱ እስካሁን ድረስ አልታወቀም። እንዴት እንዳልገባ አላውቅም። በእርግጥ ተሸፋፍኖ ስለነበረ ነው መሰለኝ ማንነቱ ስላልታወቀ አሁንም እዛ ቤት ቆይታውን አራዝሟን ኤርሚ ማለት ነው። እኔ ግን በሰዓቱ ቪዲዮውን ሲያዳምጡት እሱም ቪዲዮ ውስጥ አብሮ የገባ መስሎ ነበረ። ፊቱን አዙሮ ስለነበረ ፊቱ አልታየም። እኔ ግን ሰው አንዳንዴ ሞኝ ነው ልበል። አሁን በድምፁ መለየት አቅቷቸው ነው ሌላው ቢቀር እና እንግዲህ በዛ የተነሳ ድንገት ይሄንን ጉዳይ እያወሩት እያሉ ነበረ ናሆም ወደ ቤት የመጣው እና ምን እየተፈጠረ ነው ብሎ አባቱን በጠየቀው ጊዜ አባቱም እንካ ጉድህን ሄይ ፍቅረኛዬ ናት የምትላት ሴት ምን እንዳደረገች ተመልከት ይለዋል። እናም ናሆም እንግዲህ በድንጋጤ ያንን አባቱ የሰጠውን መረጃ ሲያይ በጣም ያስደነግጥ ነበረ። ኑሐሚን አምራን ስታወራ የነበረው ነገር ትንሽ ለሱ የሚረብሽ ነገር ነበር። በሰዓቱ ናሆም ራሱን መቆጣጠር ነበር ያቃተው። በጣም ይናደዳል። የሚያደርገው ነገር ሲጠፋው እቺ እርኩስ የማትረባ እገላታለሁ በማለት በንዴት ወደ መኪናው ወጥቶ ይሄዳል። በዚህ ቅጽበት ኑሐሚን ተከትለው ሄዶ የሆነ ነገር በዚህ ንዴት እንዳያደርግ ብላ ተከትለው አብራው ትወጣለች። እናም ስትወጣ ኤርሚ መንገድ ላይ ገና በሩ ላይ ስትወጣ እጇን በመያዝ ሊያወራት ሲፈልግ ምን ተፈጥሮ ነው እያለ ሲላት ለዚህ ሁሉም ዋና ተጠያቂው ያንተ ቅምጥ ናት ትለዋለች። ቅምጣት በይን ከዚህ በኋላ ምናምን ብሎ ሊቆጣ ፈለገ። እሷም ነጥቀው ብትሄድም ግን ኤሚ ላይ ፎቅ ላይ ሆና እጇን ሲይዛት አይታ ነበርና እንግዲህ ቀጥታ ወደ ሳሎን ስትወርድ ኤርሚያስ ቤት ውስጥ የሚወራው ነገር ለማዳመጥ በር ስር ተለጥፎ ነበረ። እንግዲህ እንደዚህ አይነት ወንድ አይጣልባችሁ። በር ላይ ተለጥፎ የሚወራውን ነገር ሁሉ እያዳመጠ ነበረ። ኤሚ ድንገት በሩን ክፍት ስታደርግ በር ስር ተለጥፎ ነበር። ምን ትሰራለህ ስትለው ተንተባትቦ እንግዲህ ቤት ውስጥ ምን እየተፈጠረ እንደሆነ ግራ ገብቶኝ ነው በማለት ይላታል። ነገር ግን አንድ ጥያቄ ልጠይቅ እፈልጋለሁ፣ ከዛች ገረድ ጋር የት ነው የምትተዋወቀው በማለት ጠይቀዋለች። ማናት እሷ? ኑሐሚን ተብዬዋ ናታ። ሁለተኛ ኑሐሚን ገረድ ብለሽ እንዳትያት በማለት ሲናገራት ምን አገባ የታውቃት ነው የምትቆረቆርላት ስትለው አይ እንዲሁ ምን አርጋሽ ነው እንደዚህ የምትያት ብሎ ነገሩን ለማስተባበል ቢሞክርም እሷ ግን
ብዙም አልተቀበለችውም። እንግዲህ በዚህ ሁኔታ እያሉ ነበር ኑሐሚን ተከትለው ናሆምን ከበር ትወጣና ከመኪናው ፊት ለፊት ትቆማለች። እሱ ደግሞ በጣም ተናዶ ስለነበረ በፍጹም ወደ መንገዱ ወደ ፊት ለፊት አላየም። እንዳዘነበለ ነበረ ማለት ወደታች እንዳቀረቀረ ነበር መኪናውን ሞተሩን ያስነሳውና እንግዲህ ላው ላይ ገጭቷትን ብሄድ እንግዲህ አስቡት በንዴት ያለ ሰውና እሷ ግን ትቷት እንዳይር ነበር ከመኪናው ፊት ለፊት የቆመችው። ናሆም ባደረገችው ነገር ተናዶ ምን ትፈልጊያለሽ አትከተይ ሲላት እሷ እንግዲህ መኪና ውስጥ በመግባት ታረጋጋዋለች እንዲረጋጋና ያደረገችው ነገር ጥሩ ነገር እንዳልሆነ ነገር ግን በፍጹም ሌላን መጥፎ ነገር ማድረግ እንደሌለበት በዚህ ስራዋ እሷ ትፈር እንጂ አንተ ማፈር የለብህም በማለት ናሆምን እንግዲህ ስታጽናናው እያየን ነው። ኑሐሚን እንግዲህ በመጨረሻ ውጭልኝ ከመኪናዬ ብሎ ከመኪናዋ አስወጥቷታል። እሷ ግን ከመኪናው ቢያስወጣትም ተከትለው በሌላ መንገድ ትሄዳለች። እሱም ቀጥታ አምራንን ካገኛት በኋላ ሆቴል ውስጥ ነበረ። በንዴት ሊያንቃት ፈለገ፣ ግን ምንም ማድረግ አልቻለም። ተናዶም እንግዲህ ትቷት ይሄድና እዚህ ቀደም ካስታወሳችሁ ናሆምና አምራን እንዲሁም ደግሞ ኤርሚያስና ኑሐሚን አንድ ሆቴል ውስጥ ሁነው እንግዲህ ኤርሚያስ አምራንን ሲያይ ነበር ሹልክ ብሎ ይሄድና እሱ እንግዲህ ናሆም ነው የከፈለላት ገንዘብ ማለት ነው ለኑሐሚን። እናም እሷ እዛ ቦታ ላይ ነበር የሄደው። እናም እንግዲህ እሷም ተከትለው እዛ ቦታ ላይ ትሄዳ እንግዲህ ከፊት ለፊቱ ቁጭ ብላ ትስቅ ነበረ። የኑሐሚን የዛሬው ሁኔታዋ እኔ የምሬ ነው የምላችሁ ማለት እሱ እንዳይደብረው ፈልጋ ይሆን አላቅም። ፊቷን በፈገግታና በሳቅ ነበር እንግዲህ ዝም ብላ ብራ ቁጭ ብላ ትስቅ ነበር። እሱን ለማማለል እየሞከረች ይሆን የማውቀው ታሪክ የለም። ነገር ግን ሲበዛ እንግዲህ ስትስቅ ነበረ። የዛሬው የተለየ ነው። እንግዲህ ታስራ ስለሰነበተች ምናልባት ከቤት ስለወጣች ይሆን አላቅም። እኔ የዛሬው የተለየ ነው። ብቻ ናሆምንም ፈታ ለማድረግ ፈልጋ ይሆን አላቅም። ስትስቅ ነበር እና እሱም ከንዴቱ እንግዲህ ከነበረበት ንዴት ትንሽ መመለስ ይጀምራል። ነገር ግን ኑሐሚን ሌላ ነገር ትጀምራለች ወሬ ጭራሽ ብትጠጣማ ነገሮች ተበላሽተው ነበር። እሷ ግን ሁለታችንም ተጎጂዎች ነን፣ እኔም ይህን ስሜት አውቀዋለሁ እያለች ተባብለው ጀመረ። እሱ እንግዲህ አይ አንቺ አሁን እኔን ለማባበል ስለፈለግሽ እንጂ የኔ የተጎዳሁትን በፍጹም አንቺ አይገባሽም ቢላትም አንተ ምን ታውቃለህ፣ እኔም እንዳንተ ተጎድቻለሁኝ እና አንድ አይነት ነው ጉዴታችን፣ ስለዚህ እስኪ እኔም ልጠጣ ብላ ጭራሽ መጠጡን እንዲሰጣት ጠይቀዋለች። እሱም እንግዲህ ያምሻል እንደ ዞር በይ ብሎ እሺ ካልደበረህ የሆነ ቦታ ልውሰድ ትለዋለች። እናም የት ነው ምንድን ነው ቢላትም እኔ ወስድሃለሁኝ ዘና ፈታ ማለት ፈታ የሚያደርግ ከመጠጥ ውጣና መጠጥ ውስጥ ተደብቀህ ራስህን እንጂ የምትጎዳው እሷን አትጎዳም። እሷ የፈለገችውን አንተ ህይወት ላይ አድርጋ፣ አንተ ግን እዚህ መጠጥ ውስጥ ገብተህ ራስህን ማቃጠል የለብህም። ስለዚህ ህይወት ላንተ አይገባህም። አንተ ቀረህባት እንጂ እሷ አልቀረችብህም። ስለዚህ አንተ በጣም መልካምና የዋህ ሰው ነህ። እናም ከዚህ እንውጣ ስትለው እሱ እንግዲህ ኦኬ አባትሽ ነው እንደዚህ እንድትይ፣ ለምን አባትሽን ሄደሽ አታስታምመኝ እዛ ለምን አትይኝም ነው ወይስ የሚያባትሽ እቅድ ነው ሲላት፣ አባቴ በጣም ነው የሚወድህ፣ እዚህ ቤት ካንተ እና ከአባትህ ውጭ ያሉት በጣም አደገኞችና በገንዘብ የሚያስቡ ናቸው። አንተ ግን በጣም መልካም ቀና ልብ እንዳለህ አባቴን በጣም ነው የሚወድህ ትለዋለች። እናም እንግዲህ እስኪ የት ነው የምትወስጂ ብሎ ተከትሏት ይሄዳል። የሆነ ቦታ እንግዲህ ቁጭ ይሉና ማውራት ይጀምራሉ። ኑሐሚንም እንግዲህ ውስጧን እየቆረቆራት መሰለኝ ሚስጥር ማውጣት ጀመረች። አልናገርም ያለችውን ነገር አንድ ሳይቀር ህይወቷን ሁሉ ለናሆም ነግረዋለች። በደላችን አንድ አይነት ነው፣ እኔ እናንተ ተጎድተን አውቃለሁ፣ እኔም ያንተ አይነት ጉሬት ደርሶብኛል ትለዋለች። በጣም የምወደው ልጅ ነበር ትላለች። እና የመጀመሪያሽ ነው ሲላት የመጨረሻ የሚሆናን ብዬ አስቤ ነበረ ትለዋለች። እና ታዲያ ምን ተፈጠረ? ነገር ግን እሱ እኔን የሚያኖረኝ በሴት ገንዘብ ነበረ። ያቺ ሴት ደግሞ ሌላ ቅምጣላት የማትወደው ሰው፣ ከዛ ገንዘብ እያመጣሽ ነበረ ለሱ የምትሰጠው፣ እሱ ደግሞ ከሷ እየተቀበለ ለኔ ሰጠኝ ነበረ እና በጣም ነው የተጎዳሁት ብላ ተነግረዋለች። በዚህ መሀል አለች በጣም በሚገርም ሁኔታ ሳታስበው በዚህ መሀል እኔ እናንተ ነን የተጎዳ ነው አለችው። በድንጋጤ ምን ማለት ነው ሲላት ይቅርታ ያኛው በዚህ መሀል የተጎዳው ያኛው የልጅቷ አፍቃሪ ነው በማለት ነገሩን ለማስተካከል ብትሞክርም ናሆም ግን የጠረጠረ ይመስለኛል። ጉዳዩ ብቻ ከእሷ እንደማይወጣ አሁን ላይ እየጠረጠረ ይመጣ ይመስለኛል። ምክንያቱም ደግሞ
መጀመሪያ አምራን እሷን ስታያት እንደ ያንጨረጭራት ነበር፣ እንደ ታስ ነበር የሚያረጋት። እናም እንግዲህ ኑሐሚንም ደግሞ ስለሷ ጥሩ አመለካከት የላትም፣ መጥፎ ሴት እንደሆነች ደጋግማ ትናገር ስለነበረ የናሆም አባት ካስታወሳችሁ እዚህ ቀደም ያች ርኩስ ለልጆት አትገባም፣ ለልጆት መልካም ሴት ፈልገው ይዳሩለት ስትላቸው ቆይ አንቺ እንዴት እንደዚህ ትያለሽ? የታውቀሻት ነው እንደዚህ የምትዩ? ከዚህ ቀደም ከልጄ ሚስት ጋር ፍቅረኛ ጋር ትተዋወቃላችሁ ሲላት ትታው እሷም ወደ ስራዋ ትሄዳለች። ይሄ ነገር እንዳለ ሆኖ እንግዲህ ጭራሽ ይሄን ነገር ደግሞ ለናሆም ስለጨመረችለት ምናልባት ሊጠራጠር ይችላል። ምናልባት እኔ ናሆም እንዴት እንደረሳ አላውቅም እንጂ ኤርሚያስ ያኔ ከናሆሜን ጋር አብረው ቁጭ ብለው ከዛ ወጥቶ ትቷት ሲሄድ አይቶት ነበረ። አሁን ቤቱ የልጅቷ የእናቱና የልጅቷ ሹፌር ሆኖ ሲቀመጥ ሲመጣ እንዴት እንዳላስታወሰው አላውቅም እንጂ የዛን ጊዜ ምሽት እንደውም ኑሐሚን ወደ መታጠቢያ ቤት ስትሄድ ጠፍቶባት ሹልክ ብሎ እኮ እንዳይጠሄደ ምን ኩኖ ነው፣ ለማንኛውም እኔ ከፍልልሻለሁ ሲላት ጊዜ እንግዲህ ያኔ እንዴት እንደረሳው አላውቅም፣ ግን አይቶት ነበረ ኤርሚያስን ማለት ነው። እና ተመሳሳይ ታሪክ እንዳላቸውና ሁለቱም ተጎጂዎች እንደሆኑ ኑሐሚን ለናሆም እየነገረችው ናሆምን ታጽናናዋለች። በዛውም ደግሞ እነዛን የሚያማምሩ ፈገግታዎቿን እያሳየችው ስታጽናናው ነበር። እሱም እንግዲህ ነገሩን ትቶታል ማለት ነው። እናም ግን በዚህ መሀል ምን ሌላ ነገር የሚያስጠላ ነገር ተፈጠረ። አምራን ቀጥ ብላ ቤታቸው በመሄድ ናሆም የታለ የልጅ አባት ነው፣ ወደዳችሁም ጠላችሁም እናንተ ደግሞ ያረገዝኩት ልጅ አያት ናችሁ በማለት እንግዲህ ቤት ውስጥ ሄዳ እርብሻ ስትፈጥር ነበረ። በጉልበት የሚሆን ነገር የለ እንግዲህ ምን ማድረግ ይቻላል። እናም እንግዲህ የቤቱ ሰው በጣም ደንግጠው ነበረ። እዛ ቤት እንግዲህ የተከበርንናን ብለው ወግ አጥባቂዎች፣ በተለይ ሴትዋ ማለት ነው ወግ አጥባቂዎች ናቸው። እሷ ግን ማንንም ሳትፈራ ቤታቸው ድረስ በመግባት ያረገዝኩት ልጅ የልጃችን ልጅ ነው እና